ሐይቅ ባሶ ሚሌ ከምትባል ቦታ እንግዲህ እናትና አባቶቿን የሮመዳን አስቤዛ ሰርፕራይዝ አድርግልኝ ባለችኝ መሰረት የእህቴን ትእዛዝ በዚህ መልኩ አድርሼላታለሁኝ። ያው እንግዲህ እንዳይታዩ ብዬ ካሜራማንም ስላልያዝኩ ብቻዬን ስለሆነ የሄድኩት በዚህ መልኩ ቪዲዮ አድርገውኛል። ያው እንግዲህ በስሱም ቢሆን ይታያል ብዬ አስባለሁኝ። ሙሉ ቪዲዮ አለ፣ እስከ መጨረሻው ድረስ ላይክ ሼር አድርጉት። ይመቻችሁ። ዛሬ እንግዲህ ያደረስኩት የሶስት የእህቶችን ትእዛዝ ነው። አንድ ትእዛዝ እንግዲህ ወርቃማውን ረከቦት በአንደኛው ገዝተህ ሰርፕራይዝ አድርግልኝ አክስቴን ባለችኝ መሰረት ገዝቼ እንግዲህ በዚህ መልኩ ሰርፕራይዝ አደረግኩላት ማለት ነው። ወስጄ ያው እንግዲህ እንድትታይ ስላልተፈለገ ይህን ይመስላል። ብዙዎቻችሁ ዋጋ እያላችሁ ትጠይቃላችሁ። ዋጋ እንደሚታወቀው በሱቁ ነው ሀገር በሚገዛበት የሚታወቅ ነው። ዋጋው በየቀኑ ስለሚጨምር ዛሬ ብነግራችሁ ለነገ ስለማይሆን ማዘዝ ብቻ ነው። ዋጋ ማወቅ ከፈለጋችሁ ደግሞ ሱቅ ላይ መጠየቅ ትችላላችሁ። ማንኛውንም ሰው ዋጋ 5 ሳንቲም የሚጨመርባችሁ ነገር የለም። አገር በሚገዛበት በየቀኑ ሲጨምር መጨመር ሲቀንስ መቀነስ ነው። ሁሉም ሰው ያውቃል። ቁጥሬን ከፕሮፋይሌ ስራ አስቀምጥላችኋለሁ ታች እየገባችሁ ማዘዝ ትችላላችሁ። ይመቻችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ እንዴት ተለመደው አመት በአመት የሮመዳን አስቤዛ ቤተሰቦቻቸውን እየወሰድኩኝ ሰርፕራይዝ ማድረግ ከጀመርኩ የአሁኑ አመት 3ኛ አመቴ ነው ማለት ነው። እንግዲህ ዛሬ ወደ ሐይቅ የሚሄድና ወደ ገጠር ወደ ጉባሮባ በምትባል ቦታ የሁለት እህቶቼ የሮመዳን ትእዛዝ ነው። ካሁን በፊትም ወደ 2 ቦታ አሁን 3ኛዬ ነው። ቪዲዮ አልሰራሁላችሁም። ዛሬ ግን እስኪ አንዳንድ ነገሮችን ልንገራችሁ ምናምን ብዬ ነው ላሳያችሁ። ወደ ሐይቅ የሚሄደውን እቃ እዚህ ጋር 25 ኪሎ ሩዝ አለ፣ አሪፍ የሚባለው ማለት ነው። እዚህ ጋር 1 ካርቶን መኮረኒ አለ። እዚህ ጋር 25 ኪሎ ዱቄት አለ። እዚህ ጋር 1 ካርቶን ፓስታ፣ እዚህ ጋር 2 ጣሳ ስኳርና 2 ጣሳ ቡና እዚህ ጋር አለ። 5 ሊትር ዘይት ፈሳሹ። ይሄ ቪንቶ ነው። የውጭ አንደኛው የሚባለው ቪንቶ ነው ይሄ። እዚህ ጋር 2 ጣሳ ቡናና 3 ጣሳ ቡናና 2 ጣሳ ስኳር እዚህ ጋር አለ። እዚህ ጋር የሚበጠበጠው የማንጎ ዱቄት ነው ይሄ። ዘይት አለ። እዚህ ጋር 2 ካርቶን ተምር እንደምትመለከቱት አልኑር የሚባለው አንደኛው ነው። እንግዲህ እንደምትመለከቱት የዛሬ ትእዛዝ ወደ ሐይቅ የሚሄደው ትእዛዜ ነው። እንግዲህ እንደምትመለከቱት ብዙዎቻችሁ ዋጋ እያላችሁ ትጠይቃላችሁ። ዋጋ እንደሚታወቀው በሱቁ ነው ሀገር በሚገዛበት የሚታወቅ ነው። ዋጋው በየቀኑ ስለሚጨምር ዛሬ ብነግራችሁ ለነገ ስለማይሆን ማዘዝ ብቻ ነው። ዋጋ ማወቅ ከፈለጋችሁ ደግሞ ሱቅ ላይ መጠየቅ ትችላላችሁ። ማንኛውንም ሰው ዋጋ 5 ሳንቲም የሚጨመርባችሁ ነገር የለም። አገር በሚገዛበት በየቀኑ ሲጨምር መጨመር ሲቀንስ መቀነስ ነው። ሁሉም ሰው ያውቃል። ቁጥሬን ከፕሮፋይሌ ስራ አስቀምጥላችኋለሁ ታች እየገባችሁ ማዘዝ ትችላላችሁ። ይመቻችሁ። ያው እንግዲህ እቃ ለመጫን ብዙ ተቻኩዬ ስለነበረ ያው እንግዲህ ቪዲዮ ተቋርጧል። ቪዲዮውን እንግዲህ በቀጣይ አራዝሜ ነው ልሰራላችሁ የሞከርኩት። ብዙዎቻችሁ እንግዲህ ማንኛውንም እቃ ሳስተዋውቅ ለምን ዋጋ አትናገርም፣ ለምን ዋጋ አትናገርም፣ ለምን ዋጋ አትናገርም ለምትሉ ሰዎች ለሁሉም መልስ ይሆናችኋል ብዬ ስላሰብኩኝ አንዳንድ ነገር ልንገራችሁ። እኔ ይህን ስራ መስራት ከጀመርኩ የአሁኑ አመት ጋር 3 አመት እየሆነኝ ነው።
እስካሁን ድረስ አብረውኝ የሚያዙኝ ደንበኞቼ ምናምን አሉ። የኔን ጸባይ ያውቃሉ። እኔ እንደሌላው ሰው ከእቃ ፈርቅዤ ምናምን አይደለም። አንድ ነገር እስኪ ልበላችሁ፣ አንድ ዋጋ ልንገራችሁና ይሄ 20 ሊትር ዘይት ለዚች ልጅ የገዛሁላት 6000 ብር ነው። ነገር ግን ዛሬውኑ በጫንኩበት ሰዓት 6100 ብር ነው ሲሸጥ የዋለው ማለት ነው። ገባችኋ? ስለዚህ ዋጋ በየቀኑ ነው የሚጨምረው። ዛሬ 6000 ዘይት ገዝቻለሁ ብዬ ባስተዋውቃችሁ ይህን ዕቃ 6000 ነው ብዬ ባስተዋውቅ ነገ 6000 አልቀበልም። ምክንያቱም 6100 ስለገባ ማለት ነው። ገባችሁ? እኔ በስነ ስርዓት ኢትዮጵያ ላይ ያለ ማህበረሰብ እንደሚገዛበት ዋጋ ነው የምገዛው። 1 ብር አልቀነስም፣ 1 ብር አልጨምርም። ዛሬ ሲገበያዩበት በዋሉት እኔም ዛሬ ስገበይ ይውላለሁ። ነገ ደግሞ በሚገበያዩበት እኔም ነገ ስገበይ ይውላለሁ። የእናንተን ዕቃ ማለት ነው። ገባችሁ? ስለዚህ ዋጋ መናገር አለመናገር፣ እናንተ አሁን ዋጋ አለመናገር ሰው የሚያምታታ ነው የሚመስላችሁ ብዙ ጊዜ የትንሽ ሰው አስተሳሰብ ማለት ነው። ይሄ ማለት በእርግጥ ትክክል ናችሁ። ብዙ የሚያምታታ ሰው ስላለ በእናንተ አልፈርድም። እናንተ ጥፋተኛ አይደላችሁ። ገባችሁ? ምንም ጥፋት የለባችሁም እናንተ ማለት ነው። ገባችኋ? እኔ ግን የምነግራችሁ ነገር እኔ የምሰራው የራሴን ወክዬ ነው፣ ሌሎችን አልወክልም። እኔ የምሰራው ግን በሚሸጥበት ዋጋ በስነ ስርዓት እቃችሁን ገዝቼ ወስጄ ሰርፕራይዝ አድርጌ የራሴን የላቤን ብቻ ነው እንጂ የምቀበለው እኔ ከእቃው የሚይዝባችሁ ኮሚሽን አንድም ነገር የለም። እንድታውቁ የምፈልገው ነገር ማለት ነው። ገባችኋ? እና ስለዚህ ማዘዝ የምትፈልጉ ኦልሬዲ በፊት የምታውቁኝ አምና የምታውቁኝ ታውቁኛላችሁ። አዲስ ደግሞ ለማዘዝ የተዘጋጃችሁ ካላችሁ ቀጥታ በዋጋው ማህበረሰቡ በሚገዛበት እቃችሁን እገዛላችኋለሁ። ገባችሁ? በቃ እቃችሁን እገዛላችኋለሁ፣ በስነ ስርዓት አደርስላችኋለሁ። የራሴን የሻሄን ለኔ ትሰጡኛላችሁ። በቃ ሁልጊዜ የምለው ቋንቋ ነው። እና ብዙዎቻችሁ ዋጋ ማዘዝ የማትፈልጉ ሰዎች ዝም ብላችሁ ኮሜንት ላይ የምትለቀልቁ ሰዎች አላችሁ። ገባችሁ? እኔ የራሴ ደንበኞች አሉኝ። ካሁን በኋላም የሚጨመሩት አምነውበት ወደውኝ 2 ዓመት 3 ዓመት የሰራሁላቸው ሰዎች አሁንም ደግሞ እያዘዙኝ ነው። የሚያዙኝ ለምንድን ነው? ለራሴ ብዬ ታምኜ ስለምሰራ ለወደፊት ስራዬን አክብሬ ስለምኖር ነው። ገባችሁ? እየመጡ የሚያዙኝ ማለት ነው እንጂ በአምታታና የሆነ ነገር ባደርግ የሚያዘኝ ሰው የለም።